ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ሰይጣን ሲዋጋ አስቀድሞ እንዴት ነው ማስጠንቀቂያ ይሰጣል አይሰጥም በሚሉ ጉዳዮች ላይ ነው የምናወራው። እንግዲህ የአሜሪካ መንግስት ማለት ነው DEW እየተባለ የሚጠራ እና አርክቲክ የሚደርስ የተዘረጋ የራዳር መስመር አለው። ምንድነው የሚለው ጽሁፉ? አርክቲክ የሚደርስ የተዘረጋ የራዳር መስመር አለው። ሩቅ የሄደ ራዳር መስመር አለው። ይሄ ከጠላት ወገን ሚሳኤል ሲተኮስ ማለት ነው ለአሜሪካ ጦር ኃይል ከጠላት ወገን ሚሳኤል መተኮሱን ምልክት የሚሰጥ ነው። የሚያስጠነቅቅ መሳሪያ ነው ማለት ነው። ልክ ከጠላት ወገን አንድ ሚሳኤል የጦር ሚሳኤል ሲተኮስ ይሄ ራዳር እየተተኮሰ ነው አሜሪካ ብሎ ለአሜሪካ የጦር ኃይል ቶሎ አድርጎ ይናገራል ማለት ነው። ይህ መሳሪያ ሚሳኤሉ ማለት ነው ከታሰበበት ስፍራ ለመድረስ 10 ደቂቃ እንደቀረው ሲገልጽ የአሜሪካ የጦር ኃይል በ10 ደቂቃ ውስጥ የተተኮሰውን ሚሳኤል የሚያከሽፍ ወይንም የታሰበበት ስፍራ እንዳይደርስ የሚያደርግ መሳሪያ ወይም ደግሞ አንቲ ሚሳኤል ይባላል አላቸው ማለት ነው። አሜሪካኖች 10 ደቂቃ መቶ ሳይመታቸው በፊት የጠላት ጦር ከ10 ደቂቃ በፊት ያንን መሳሪያ የሚያከሽፉበት ሁኔታ ነው ማለት ነው ይሄ ሲስተም። እና ሰይጣን ሚሳኤሉን በክርስቲያኖች ላይ ሲተኩስ ብለን እናስብ። ለምሳሌ ሰይጣን እኔና እናንተን ማጥቃት ሲፈልግ እግዚአብሔር ቀድሞ በተለያየ መንገድ ይናገረናል። ለምሳሌ በአቤል እና በቃየል መካከል የተፈጠረውን ነገር ስታዩ ቀድሞ እግዚአብሔር አስጠንቅቆታል። እግዚአብሔር ሳይናገር አንድም ነገር በእኛ ላይ አይሆንብንም። እግዚአብሔር ሳይፈቅድ ምንም ነገር ሳንጠብቀው የሆነ ነገር እንኳን ቢፈጠር ከእግዚአብሔር ቁጥጥር ውጭ የሆነ አይደለም ማለት ነው። በእግዚአብሔር ቁጥጥር ስር ነው ያለው። የራሱን ሰይጣን ሐሳብ በሰው ሕይወት በሰው አእምሮ ላይ ሊከት ሲፈልግ በጣም ከመብረቅ የፈጠነ ለመሆን ይፈልጋል። ነገር ግን ከእግዚአብሔር መቅደም አይችልም። ከእረኛችን መቅደም አይችልም። እረኛችን ይጠብቀናል። ከክፉ ሁሉ የሚጠብቅ እግዚአብሔር ስላለን ማለት ነው። ምንም እኛን ነፍሳችንን ሊያጠፋ የሚችል የትኛውም የሰይጣን ኃይል በዚህ ምድር ላይ የለም። ለምን? ከእግዚአብሔር ኃይል ስለማይ እኔና እናንተ በክርስቶስ ኢየሱስ በእግዚአብሔር የተጠበቅን የእግዚአብሔር ልጆች ስለሆነን ማለት ነው። ሰይጣን ምንም አይነት ማስጠንቀቂያ እንዲሰጠን አይፈልግም ነበር። ምንም ማስጠንቀቂያ ሳይኖረን ጥፍት ብለን ወዲያው ብንጠፋለት ደስ ይላል። አማኞች ሁልጊዜ ብንጠፋለት ደስ ይለዋል። ነገር ግን አማኝ ሁልጊዜ በተጠንቀቅ ሆኖ መጠበቅ አለበት። እግዚአብሔር ምን ይለኛል? እግዚአብሔር ድምፁ ሐሳቡ ምንድን ነው? ሁልጊዜ ከእግዚአብሔር ጋር ጉዳዩን ድንገት ያላሰበው ሚሳኤል እንኳን እላዩ ላይ ንብረቱ ላይ የሆነ ነገር ላይ ቢደርስበት ልክ እንደ ኢዮብ እንደተለያዩ መጽሐፍ ቅዱስ ላይ እንዳሉ ሰዎች ድንገተኛ ነገር ቢደርስበት እንኳን ምንድን ነው? እግዚአብሔር አዋቂ ነው። ምን ተብሏል? ምክንያቱም አቤል እንኳን በመሞቱ ምክንያት ቃየልን በሞቱ ድል አድርጎ አሸንፏል። ብንሞትም እንኳን ድሉ ከኛ ጋር እንደሆነ እግዚአብሔር ቃል ይናገራል። ስለዚህ አማኝ ከሰይጣን ወጥመድ ስር እንዳይወድቅ ከፈለገ ምን ማድረግ ያለበት? አሁን እንዳልነው ሁልጊዜ በተጠንቀቅ መጠበቅ እንዳለበት ሁሉ ስለ ጠላቱ ማንነት እግዚአብሔር የነገረውን አምኖ መቀበል አለበት። መጽሐፍ ቅዱስ ላይ ስለ ጠላት ስለ ዲያብሎስ ወይ ደግሞ ትልልቅ ስለተባሉ ኃያል ስለተባሉ ስለነ ጎልያድ ምንድነው ማወቅ ያለብን? መጽሐፍ ቅዱስ የሚነግረንን በደንብ ማወቅ አለብን። ሁለተኛ ስለ ጠላት አሰራር ማወቅ አለብን። አሰራሩ ምንድነው? አይታችሁ ከሆነ ሐሳቡን አንስተውም ተብሏል። ለምን? ወንድሞችን መነጣጠል መለያየት የሚለው ቃል እዛ ጋር ሐዋርያው ጳውሎስ በኩል ሲጠቀስ አይተናል ማለት ነው። ስለዚህ አሰራሩን
በትክክል ተደርጎ ተነግሮናል። ምንም አዲስ አሰራር የለውም። ሁልጊዜ ባረጀ መንገድ ባረጀ ጦር መሳሪያ የሚዋጋ ነው። ነገር ግን አሰራሩ ሁልጊዜ የጠላት ድካምና ብርታት ለይቶ የእሱን ማወቅ ደግሞ ያስፈልገናል። ድካሙን ብርታቱ በየትኛው በኩል ነው? በየትኛው ድካሚ በኩል ሊበረታብኝ ይፈልጋል? በየትኛው ድካሚ በኩል ደግሞ ያን ያህል እንትን አይደለም የሚቃወም። እኛም ደግሞ የምንቃወምበትን ተጨባጭ የሆነ ብልሃት መፈለግ አለብን። ሌላኛው ደግሞ ሁልጊዜ መቃወም ያስፈልገናል። ሀሳቡን ካወቅ ነው፣ ሲስተሙን ካወቅ ነው። ምንም እንኳን ግን ቅድም ያልኩትን መርሳት የለብንም። በጣም በብልሃት መስራት ይፈልጋል ሳይታወቅበት። በጣም በብልሃት ነው መስራት። በጣም አይታችሁ ከሆነ ከደቀ መዛሙርቶቹ መሃል አንዱ በመሆን ማለት ነው የሆነ በቃ በእግዚአብሔር መንግስት ውስጥ አይቶ ከሆነ የሄዱ ከሳሽ ለመሆን ያ ከሳሽ በክርስቶስ ኢየሱስ ተገልብጧል። ነገር ግን ዛሬም ቢሆን በጣም በማይታወቅበት በጣም ጣፋጭ በሆነ ቴክኖሎጂዎች በቃ በተለይ ስለዚህ ሐሳቡን ሁሉ ጊዜ መርሳት የለብንም። ብዙ ጊዜ የሰይጣንን ብልሃትና ዘዴ በቀላሉ ማወቅና መለየት ይጠበቅብናል። እግዚአብሔር በግልጽ ስለሚያሳየን ቃሉ ማለት ነው። ምክንያቱም ሰይጣን አሰራሩ እንዳይታወቅበት ስለሚፈልግ ሁልጊዜ የሚሰራው በጨለማ ውስጥ ስለሆነ በቃ በሚስጥር በነገሮችን በድብቅ አድርጎ ስንቶችን ሳይታወቅ አጠገባችን ብዙ ወጣቶች ከእግዚአብሔር መስመር በወጣ ሁኔታ ውስጥ ተጠምደውን ግን ደግሞ እንዳይታወቅ ነገሩን ሰውረውት በረጅም ጊዜ በጉዳት ውስጥ እንዳሉ ልንነቃ ይገባል። ስለ ሰይጣን የተጻፈውን አንብቦ ማወቅና ከእሱ ጋር ፊት ለፊት ተገናኝቶ ማንነቱንና አሰራሩን ማወቅ በጣም ያስፈልገናል። ሰይጣንን መቃወም ስንጀምር ማለት ነው ከእርሱ ጋር ያለን ግጭት ከባድ እየሆነ ይመጣል። ምንድን ነው ያልኩት? ሰይጣንን መቃወም ስንጀምር ከእርሱ ጋር ያለን ግጭት ከባድ እየሆነ ይመጣል። የግጭቱ ኃይል በደንብ ይሰማል። በጣም ኃይለኛ ጦርነት ውስጥ ነው የምንገባው። ጦርነቱ ማለት ነው የቃላት ልውውጥ ብቻ ሳይሆን ከፍተኛ ግብግብ፣ ከፍተኛ ትግል ያለበት ይሆናል ማለት ነው። ሩቅ ለሩቅ ሆነን የምናካሄደው ጦርነት ሳይሆን ማለት ነው የጨበጣ ውጊያ፣ ፊት ለፊት ተጋፍጠን ከሰይጣን ጋር የምንዋጋበት ህይወት ውስጥ እንሆናለን። ለምን? ከተቃወም ነው። የኢየሱስ ስም ሲጠራበት ደግሞ ሰይጣን ሲሸሽ ስለምናይ ስለሚፈራ የጌታን ስም በጣም ነው የሚፈራው። በጣም የጌታን ስም ከጠራንበት በእምነት ማለት ነው ከምን ጊዜውም የበለጠ የኢየሱስ ስም ምንም አይነት ትልቅ ኃይል እንዳለው ምንም አይነት ኃይል እንደማይበግረው የጌታን ስም ያኔ እንረዳለን። ለዛ ነው በጌታ ያለን እምነት ጠንካራ ሊሆን የሚገባው። ማንም ጠላት የጠላትን ምሽግ ሊደመስስ የሚችል የክርስቶስ ኢየሱስ ስም በመስቀሉ ስራ በተሰራልን ኃይል አግኝተናል። የመስቀሉ ኃይል በእውነት የመስቀሉ ቃል ትልቅ ኃይላችን ነው። እግዚአብሔር ይመስገን። ስለዚህ ሁልጊዜ ከአሸናፊዎች ወገን እንድንሆን እግዚአብሔር ስለረዳን ክብር ለእግዚአብሔር ይሁን። የሚቀጥለው ሰይጣን ወደ ሰው አእምሮ ዘልቆ መግባት ይችላል ወይ? ሰው አእምሮ ዘልቆ ገብቶ መግባት ይችላል ወይ የሚለውን እናያለን። ጌታ የተመሰገነ ይሁን። የሚቀጥለው ሳምንት እንገናኛለን። ሰላም ሁኑልኝ። እግዚአብሔር ይመስገን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ።
እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።